ውጡልኝ ወዴትም አይሄድም ዳኒ ለዘቆት እሱ ነው አርፎ ተቀመጡ ስሙኝ አልተውቱም ምን ማለት ነው በቃ የዛ ልጅ እኮ ነው መናገርሽን አቁሚ ይልኩሽ እኮ እኔ እሷ ደግሞ ላንተ አትጨክንም እንደዚህ አንድና አንድ ሰው ተጠያቂ አለ ያስጠው ጠይቂ መጠየቅ አለብሽ አላምንም እንደዛም እያልኩኝ ያለሁት እናትና ልጅ ለማራራቅ አይደለም ዳኒ ሰላም እንዲሆን ካለን ጉጉት የተነሳ ነው እባክህ ልጅ ተረዳይ ልጅ ምን ሆነ ነው አልወጣም እንዴ ውጡ ይኸውልህ ሌላ አምባጓራ ይፍጠሩ አላቅም በእነሱ ቦታ ላይ ሆኜ የእነሱን ደግሞ በኔ በእውነት እኔ በጣም ይቅርታ ማለት ፈልጋለሁ በቃኝ እኔ ከዚህ በኋላ ይኸውልህ ስሙኝ ዳኒን ለመጨረሻ ጊዜ ነው የሚያዩት እንደዚህ ሆኖ ይሰሙኛል አይደል ከዚህ ወደዛም በግዶት ይወጣል ወዴትም አይሄድም ለምን አንተ ራስህ ነግረኸኛል እኔ እንደዚህ በመድኃኒት እንደዚህ እንደሆነ ያደረገችኝ አንድና አንድ ሴት ነች በቃ ሄራኒ ከሷ ውጪ ማንንም የለም አእምሮዬ ምንም ሰላም አይደለም ጭራሽ አይደለም ሌላ ነገር ይቅርና ሰው ቀስ ብሎ ሲያወራ ራሱ እየረበሸኝ ነው አሁን ላይ ያለው እነዚህ ጓደኞች ናቸው መቼም እኔ ድሮም አላማሩኝም ወደ እነሱ አጥቁኝ እና ማን ሊሆን ይችላል ልጅ ወይኔ ልጅ አይደለም እያልኩሽ ነው እንደዚህ አካለ ስንኩል መሆኔን ራሱ በእነሱ ላይ ባታላክኪው በናቲና በሚኪ ላይ ባታላክኪው ደስ ይለኛል ምን አለበት መጀመሪያውኑ እኔ የምወለድባት ቀን ራሱ ባትፈጠር እኔ ምን ማለት እንደን ከቻልሽ ብታመሰግኛቸው እግሩ ላይ ወድቀሽ ብታመሰግኝ ከዚህ በፊት ለተፈጠሩት ነገሮች እሱንም ሚኪንም ይቅርታ ብትጠይቂ በጣም ደስ ይለኛል ምንም አላረጉኝም ምን ነው ከኔ ቤት ብትሄድልኝ ምን አለበት እነሱ ምንም አላረጉኝም ወደ እነሱ ዲሽናጣ ላንተ ሳልሆን አልቀርም ልጄ ምን አርጌ ነው ልጄ እንደዚህ ወንገብ ባክህ ልጄ እሷና እኔ እኮ በቃ ተስማምተናል እኔ ላምንህ አልችልም እኔ አሁንም ቢሆን ከናንተ ራስ አልወርድም እኔ በፍጹም እሷ ልታረገው አትችልም ባቆይ ልጄ እሷ ልታረገው አትችልም በፍጹም እኔ ምን አውቃለሁ እኔ ከኔ ምን ፈልጋ እንደሆነ ምን አውቃለሁ እኔ ለምን እሷ አትሆንም ምን ማለት ነው እሷ አትሆንም ማለት ነው ማለት እኮ ነው ሲያረጋው አይተሻል ታዲያ እኔ አልቻልኩም ራሴ ነው መመኝ ደህና ሰው መስላ ቀርባኝ አልነበረም እንዴ ለሱ ያሰበሽ መስላ ባለፈው እንትን አላለችኝም እንዴ እንደዚህ ብሎ ነገር የለም አርፎ ተቀመጡ ይሉት እኔ ሌላ ትርፎሬ እንዳወራ አያድርጉኝ በፍጹም እኔ ወስደዋለሁ ቤት ነው ወስደው በቃ ልጅ ነው ቤት ነው ማደርገው የኛን ስም ማጥፋት ነው የሚቀጥሉ ከሆነ በህግ ነው የምጠይቁት ውሸት ነው እያታለሉ ነው እነሱ ናቸው ምን እያልሽ ነው ያለሽ በፍጹም እኔ ለምን አልችልም እሺ እንግዲህ ውድ ቤተሰቦቻችን በድጋሚ ተመልሼ መጥቻለሁ እንግዲህ ስለ ዳኒ ያለውን ነገር ለእናንተ አንዳንድ ነገሮችን ለማሳወቅ እንዲሁም ደግሞ የዳኒ እናቱ በጣም በተደጋጋሚ እየደወሉ እንዲሁም ደግሞ ቴክስት እየላኩልኝ ስለሆነ ከሷቸው ጋር ማገናኘት እንዳለብኝ ስለተሰማኝ ነው እውነቱን ለመናገር ወደ ቤተሰቦች አሁን ሁለቱ ማገናኘት ይኑርብኝ አይኑርብኝ ለራሴ በጣም ግራ ተጋብቻለሁኝ ይህንን ነገር እያደረግኩኝ ያለሁትኝ የዳኒ እናት በጣም ስላስቸገሩኝ እንዲሁም በጣም በተደጋጋሚ ቴክስት እየላኩ እየደወሉ ቴክስታቸውን አልመልስ ስል እንዲሁም ደግሞ ስልካቸውንም አላነሳስል በተደጋጋሚ እኛ ለቀረጻ የምንጠቀመው ቤት ላይ እየመጡ ጭምር በጣም ሲያስቸግሩን ስለነበረ አሁን ላይ ግዴታ እኔም ስራዬን ነፃ ሆኜ ለመስራት ስል ያረኩት ነገር መሆኑን እናንተ እንድታውቁልኝ እፈልጋለሁ እንግዲህ ስለ ዳኒ ያለውን ነገር ለእናንተ ለማሳወቅ ያክል ዳኒ አሁን ላይ በጤናው ላይ ያን ያክል ለውጥ አለ ብዬ ደፍሬ መናገር አልችልም ያው ሁሉም ነገር እንደነበረ ነው ብላችሁ ይቀለኛል ሞር የተሻለው ነገር ግን ዳኒን በሳይኮሎጂ ደረጃ ሞር አሁን ላይ የተሻለ ሁኔታ ላይ ይገኛል እንግዲህ እኛም ባለሙያዎችን ቀጥረን ነበር ከሱ ጋር አንድ ግንኙነቶችን ያረጉ ነበረ በጣም ብዙ ነገሮችን ለውጠውለታል ብዬ አስባለሁ እንግዲህ አሁን ላይ ሞር አሪፍ ነው ብዬ አስባለሁ ጭንቅላቱ ላይ ሲያስባቸው ከነበሩ ነገሮች አንፃር የተሻሉ ነገሮችን አሁን ላይ ማሰብ ጀምሯል ያ ማለት ሙሉ ለሙሉ ሁሉም ችግር ተፈቷል ሳይሆን በተወሰነ መልኩ ነገሮችን አቅለናል ለማለት ያልነው እንግዲህ ውድ ቤተሰቦች አሁን ዳኒ እስቲ አንዳንድ ነገሮችን እሱ ይነገረንና እንደነገርኳችሁም እናቱ እዚህ ከኛ ከስራ ባልደረቦቻችን ጋር ውጪ ትገኛለች እንግዲህ ለዳኒ የተወሰነው ነገር መናገርም ስላለብኝ ነው ለእናንተ እየነገርኳችሁ ባለበት ሰዓት ነው እናቱም እዚህ እንደምትገኝ እሱም እየሰማ ያለው ምንም የነገርኩት ነገር አልነበረም እንግዲህ ዳኒ ፈቃደኛ ከሆነ እንግዲህ የምናስገባት ይሆናል ከሱ ጋር አንዳንድ ቆይቶችን የሚያደርጉ ይሆናል እንግዲህ ዳኒ እውነቱን ለመናገር አንተን ካሜራ ፊት ማውጣቱን አሁን ላይ አልፈልገው ጭራሽ ካሜራ ፊት ባትወጣ ደስ ይለኛል ከካሜራ ጀርባ ብዙ ነገሮችን እየተፈጠሩ እንደሆነ አውቃለሁኝ ከካኔ ጋር ብዙም አሁን ላይ እየተገናኘን አይደለም እውነቱን ለመናገር ከሚኪ ጋር ነው እየተገናኛችሁ ያላችሁት ቢሆንም እሰማለሁኝ ስላለው ስለያንዳንዱ ነገር ካሜራ ፊት ምንም ባይቀረዝም እኛ እርስ በርስ እንደምናወራ አንተም ቢሆን የምታውቀው ነገር ነው ያው እንግዲህ የተሻለ ነገር ይመጣል ብዬ አስባለሁ ከባድ ጊዜ እያሳለፍክ እንደሆነ በደንብ አውቃለሁኝ ቢሆንም
እውነቴን እምልህ በጣም ግዴታ ስለሆነብኝ ነው። እናትህ እዚህ ትገኛለች። በቀን ውስጥ በጣም ብዙ ጊዜ ነው የምትደውለው። እኔ አብዛኛው ኮል ሂስቶሪ ላይ የእሷ ስልክ ነው ያለው። አብዛኛውን ቴክስት የምትልከውም እሷ ነች። በጣም ስላስቸገረችኝ እንደሆነ መስራት ስላልቻልኩኝ ነው አሁን ላይ ይዣት የመጣሁት። እንዳኒ እንግዲህ ይህን ነገር ፈለግከውም አልፈለግከውም ግዴታ ስለሆነብኝ ነው ልልህ ስለፈለግኩኝ። እንግዲህ ምን ማድረግ ይቻላል ታዲያ ማለት አንተንም ማስቸግራህ ከሆነ እንጃ። እኔ ማለት አሁን ላይ ብዙ ከሰው ጋር መገናኘት ራሱ እየፈለግኩኝ አይደለም ታውቀዋለህ። ግን ደግሞ አንድ ነገር ማስቸግር ነገር ላስቸግርህ እያልኩ ነው። አንተም የራስ ስራ እንዳለብህ አውቃለሁ። ግን ደግሞ ውጭ ላይ ወደዚህ ከመግባቷ በፊት ባክን ምንም አይነት አምባጓሮ እንዲፈጠር አልፈልግም። ማለት ትንሽ ዝም ያለ ሁኔታ ላይ መቀመጥ ነው አሁን ላይ እያስደሰተኝ እየመጣ ያለውና አይታል እነ ሚኪም ራሱ ወደዚህ አሁን እኔ ወዳለሁበት ክፍል ብዙ ሰው እንዲገባ ራሱ አይፈቅዱም። ሐኪሞች የሚያሉኝም እንደዛው ስለሆነ ማለት ነው። ምክንያቱም ግዴታ ከነበረብኝ ጭንቀት ለመዳን ሲባል ትንሽ የጸጥታ ጊዜ የጥሞና ጊዜ ያስፈልጋል የሚሉ ምክሮች ራሱ እየተነገሩኝም ስለሆነ ነው ከሳይካትሪስቶቼ ማለት ነው። ስለዚህ ባክህን ማለት የተለያየ አውቃለሁኝ ስገባ ምን ልፈጠር እንደምትችል አውቃለሁኝ። የስሩ ትርንጎ ራሷ ብትሆን ማለት ነው እናቴም ብትሆን ምን ልፈጠር እንደምትችል ያው መገመት አይከብደንም። እንደዚህ መሆኔን ራሱ ስላላየችኝ እንደዚህ ሆኜ ስታይኝ ያው የምታለቅሰው የሚሰማት ነገር ይኖራል። እንግዲህ ያንን ነው የምንጠብቀውና ባክም በተቻላት አቅም ይህን ያክል እንድትል አታድርጋት። ከውጪ ነግረህ ብታስገባት ጥሩ ነው። ግን ያው አታልቅሺ አንልም ነገር አይደለ? እንደዛ ስለሆነም ጭምር ነው እኔ እንትን እያልክ ያለሁትና ባክን ከዚህ ውጪ እኔ ሌላ ችግር የለውም ማለት አንተም በዚህ በተደጋጋሚ ባትመጣ ራሱ ኖርማል ነው ይገባኛል። ስራ ላይ ተወጥረሃል። ማድረግ ያለብህ ብዙ ነገሮች አሉ። የተለያዩ ኬዞች ስራዎች እየሰራህ እንደሆነ ነው የማስበው። ምክንያቱም እንደዛም ስለሆነ ማለት ነው አይደለም ለሌላ ነገር ይቅርና ለራስህ ትንሽ የመብያ ሰዓት እንኳን እያጣህ እንደሆነ ነው በእኔ ጉዳይ እየተሰማኝ ያለው እና በቃ ከምንም በላይ እኔ መቀየም ሳይሆን እንደውም ላመሰግንህ ነው የምፈልገው። ናቲ ችግር የለውም ዳኒ። ያው እውነቱን ለመናገር እንዳልከው ነው ጊዜ በጣም እያጠረኝ ነው የሚገኘው። አንተን እንደዚህ ያደረጉህ እነማን ናቸው የሚለውን ነገር በጣም ሙሉ ሰዓቴን ሰጥቼ ሙሉ ትኩረቴን ሰጥቼ እንግዲህ እየሰራሁ እገኛለሁኝ። የቻልኩትኝን ያክል የዚህን ነገር እውነታ ለማውጣት የቻልኩትኝን ያክል እየለፉ ይገኛል። በዚህ ደግሞ አንተ እንድታመሰግነኝ አልፈልግም። በጣም ይቅርታ ራሱ ማለት አለብኝ። ምክንያቱም ይህን ያክል በርደን መሆን ራሱ አይገባኝም ነበረ ታውቃለህ። ችግር የለውም። ይህን ያክል ማስቸገሬ ራሱ ልክ አይደለም ከኔ ለኔ ይህን ያህል ነገሮችን ማድረግ አይጠበቅብህም ብዬ ነው ማለት ኦልሬዲ አውቀነዋል። እኔ እንደዚህ ያደረገኝን ሰው ለምን አንተ ራስህ ነግረኸኛል። እኔ እንደዚህ በመድኃኒት እንደዚህ እንደሆነ ያደረገችኝ አንድ ሴት ነች። በቃ ሄራኒ ከሷ ውጪ ማንም የለም። ችግር የለውም። እሷንም ይዘሃታል። በቃ ማለት ይሄንን እንትን ማለት አንችልም። ባትለፋ ደስ ይለኛል። በቃ ማለት እኔ የኔው ሰዎች ናቸው እንደዚህ እያደረጉኝ ያሉት የኔ የምላቸው ሰዎች ናቸው። ችግር የለውም። አሁን ማንም ሆነ ማንም ይሄን ነገር እስከመጨረሻው ድረስ ማጣራቴን እቀጥላለሁ። አንተ እንድታመሰግነኝ ወይንም ደግሞ እያስቸገርኩት ነው የሚል ስሜት እንዲሰማህም አልፈልግም። በእናትህ ጉዳይ ይኸውልህ ብቻ እኮ አይደለም ናቲ፣ እኔ መመሰጋገንም ካለብን ሁሉም ነገር ከፈታ ነው በኋላ እንመሰጋገናለን። ችግር የለውም። ኖ እኔ ከዚህ የበለጠ እንድትደክምም ስላልፈለግኩ ነው ናቲ። አልገባህም መሰለኝ እኔ እያልኩ ያለው። ችግር የለውም። በቃ አያሳስብህ። እኔ ማድረግ ያለብኝን ነገር በሙሉ አደርጋለሁ። ትንሽ ጊዜ ስጠኝ፣ ሁሉም ነገር እንደፈተው ቃል እገባልሃለሁ። አሁን እናትህን አስገባታለሁ። እንግዲህ ከሚኪ ጋርም እያወራን ነበረ ስለ ጤና ሐኪሞቹ ምን እያሉ እንደነበረ ሁሉንም ነገር እየነገረኝ ነበር። እንግዲህ ብዙም አምባጓሮ እንደማትፈልግ ጭቅጭቅ ምናምን ነገር እንደማትፈልግ ነግሮኛል። አናግሬያታለሁ። እውነቱን ለመናገር እናትን እያናገርኳት ነበረ። ምንም አይነት አምባጓሮ ሆነ ግርግር እንዲፈጠር እንደማልፈልግ ሁሉንም ነገር ነግሬያታለሁ። እንግዲህ ከዚህ በኋላ ያለው ነገር የእሷ ጉዳይ ነው። እንግዲህ ምክንያቱም ልጇ ነህ እንድትጎዳ ትፈልጋለች ብዬ አላስብም። እንግዲህ የሚፈጠረውን ነገር አብረን የምንመለከተው የቻልኩትኝን ያክል አወራታለሁኝ፣ እንድትረጋጋ እነግራታለሁኝ። እንግዲህ የሚፈጠረው ነገር እሷን ካስገባኋትኝ በኋላ አብረን የምንመለከተው ይሆናል። አንተም ተረጋግተህ እንድታወራት እንግዲህ የቻልኩትኝን ያክል እሷንም እነግራታለሁኝ። ውድ ቤተሰቦች
የዳኒን እናት ይዣት እመጣለሁኝ። የሚፈጠረውን ነገር በሙሉ አብራችሁን ሆናችሁ እንድትከታተሉ ስል ጋብዛለሁኝ። አብራችሁን ቆዩ። ይግቡ ዳናት። ወይኔ ልጅ ምንድን ነው ልጅ? ምንድን ነው የሆነ ነገር? ምንድን ነው እስኪ ንገረኝ። ምን ነው? ምንድን ነው እንደዚህ ሆንከው? እስኪ ንገረኝ ልጅ። ወይኔ ፍር ልብላለ ልጅ። ምንድን ነው ንገረኝ እስኪ ልጅ። ልጅ ምንድን ነው የሆንከው? ንገረኝ እስኪ ምንድን ነው የሆንከው? ንገረኝ። ምን እንደረጋገዋለሁ ልጅ? ማን እንደዚህ ያደረገ? እባክህ ልቀቀኝ። ልጅ እኮ ነው እንደዚህ ሆነው። ድሮም እናንተ አላማራችሁኝም። ልጅ ምንድን ነው ልጅ? ምንድን ነው ንገረኝ። ምንድን ነው ታዲያ ንገረኝ እስኪ። ወይኔ ልጅ ወይኔ ልጅ እባክህ ታዲያ ልጅ እንደዚህ ነው እያየሁት ዝም ልበል? ምንድን ነው የሆንከው? ንገረኝ እስኪ። ማነው እንደዚህ ያደረገ? ንገረኝ። እነዚህ ጓደኞች ናቸው መቼም። እኔ ድሮም አላማሩኝም። እና ማን ሊሆን ይችላል ልጅ? ወይኔ ልጅ ወይኔ ልጅ ተረጋጉና ቁጭ ብለን እና ዳኒ ረፍት ማድረግ አለበት በዚህ ሰዓት። እናት እኮ ነኝ፣ እናት ነኝ። ይገባኛል እናት ነው ግን ልጅ ምንድን ነው የሆንከው? ንገረኝ እስኪ ምንድን ነው የሆንከው ልጅ? ደህና ነኝ። ምንድን ነው ያደረጉ? ምንድን ነው የሰጡ? ንገረኝ። ምንድን ነው የሰጡ? ዳኒ አሁን እረፍት ማድረግ መቻል አለበት። እንደዚህ መረበሽ የለብንም። አንተ እረፍት ነው እያላችሁ እናንተ ናችሁ እንደዚህ ያደረጋችሁት። አንተንም ያን ሚኪ የተባለው ጓደኛ ምንም አላምናችሁ። እነሱ ምንም አላረጉኝም። ምነው ከኔ ቤት ብትሄድልኝ ምን አለበት? እነሱ ምንም አላረጉኝም። ወደ እነሱ ምንም ባይኖር እኮ ላንተ ሳልሆን አልቀርም ልጄ። ምን አድርጌ ነው ልጄ እንደዚህ ሆንከው? እባክህ ልጄ ለምን አትረጋጊም? ናቲ ቆይ ለምን ብዬ ነበር ቤት ወስድ እነሱ ምንም አላረጉኝም። እነሱ ምንም አላረጉኝም። እነሱ ማን ሊሆን ይችላል? አንድ ሰው ነው እኮ በቃ ልኩ። ማን ነው? ሄራኒ ነች በቃ ሌላ ሰው አይደለም። ሄራኒ ነች። ለምን እኔ ምን አውቃለሁ? እኔ ከኔ ምን ፈልጋ እንደሆነ ምን አውቃለሁ? እኔ አላምንም። እሷ አትሆንም። ምን ማለት ነው? እሷ አትሆንም ማለት እኮ ነው። ሲያረጉ አይተሻል ታዲያ? እኔ አላውቅም። ያን ቀን እንደዛ አንጎጅ ብቻ አንቀን ሲያወጡ ሲያስወጡ እና የዛኔ እኮ ምንም ሰላም አይደለንም እያልኩ እኔ አላምንም። ልጁ እረፍት ማድረግ መቻል አለበት። ብዙ ማውራት የማይችልም። እኔ ስላስቸገሩኝ ብቻ ነው ይዞት እራሱ የመጡት። አሁንም ቢሆን ምንም ነገር ቢሆን ከዳኒ ጤና አይበልጥም፣ እውነቱን ስነግሮት። ስለዚህ አሁንም ቢሆን ተረጋግተው ማውራት የሚችሉ ከሆነ ዳኒን ያወሩታል። ያለበለዚያ ግን ከይቅርታ ጋር እኔ ላስወጣት እገደዳለሁኝ። ነገርኩሽ እኮ ወደ እነሱ አትጠቁሚ። አንድና እንደ ሄራኒ ነች። ለምንድነው ታምን? ቆይ ሲያደርጉት አይተሻል? ሲያደርጉት በቃ ይኸውልህ ልንገርህ ልጅ፣ አሁንም ሆነ ቤት እንሂድ እባክህ። እዚህ በኋላ ምን ልትሆን ነው? ምን ማለት ነው እንሂድ ማለት? እኔ እሱን ማጣት አልፈልግም። እዚህ በኋላ ምን እንደሚሆን አውቃለሁ። እያስታመምነው ነው እንጂ እየገደል ነው አይደለም ማለት። እሺ በቃ አሁን በቃ ሀኒ ቤት ልውሰደውና እኔ ላስታመው። ፍቀዱልኝ፣ እንደዚህ ብሎ ነገር የለም። ፍቀዱልኝ እባካችሁን። ወዴትም አይሄድም። እውነቱን ስነግሮት ወዴትም አይሄድም። ለዳኒ ከዚህ በላይ የተሻለ ቦታ የለም። እኔ ቤት አለ። ምን ብለው ነበር የመጡት? እኔ ቤት አለ። ምንም አይነት ነገር እንደማይረብሹ ነግረውኝ ነው አይደል እዚህ ጋር የመጡት? አሁን ማረብሽም እኮ አስፈላጊ ከሆነ አሁንም ቢሆን እንደዚህ ብሎ ነገር የለም። አርፎ ተቀመጡ። ይሉት እኔ ሌላ ትርፎሬ እንዳወራ አያድርጉኝ። በፍጹም እኔ ወስደዋለሁ። ቤት ነው የምወስደው። በቃ ልጅ ነው ቤት ነው የማደርገው። ማንም ወዴትም ቦታ አይሄድም። ይሉት አርፎ ተቀመጡ። ስሙኝ፣ አልተውትም። ምን ማለት ነው? በቃ የዛ ልጅ እኮ ነው። ይሁን ጉዳይ አይደለም። ልጆት ሆነ አልሆነ ጉዳይ አይደለም። በቃ ወስደዋለሁ። ልጅ ይሉት አርፎ ተቀመጡ። ሰሙኛል። ይሉት ስሙኝ፣ ምን ለማድረግ ፈልገህ ነው ታዲያ? ስሙኝ ዳኒ፣ አንዴ ዳኒ፣ ይሉሽ ስሙኝ። እሺ አንድ ነገር ልንገሩት። ዳኒ ወዴትም አይሄድም። ከዚህ በላይ ደህንነቱ የተጠበቀ ቦታ የለም ለዳኒ። የዳኒ ነፍስ እኔንም ያሳስበኛል። ሲመጡ መጀመሪያ ምንድን ነበር እያሉኝ የነበረው? ምንም አይነት አምባጓሮ እንደማይፈጥሩ ተረጋግተው አይተውት ብቻ እንደሚወጡ ነው የነገሩኝ አይደል? አሁን እናት ነኝ እኮ ነው የምልህ። በቃ እናት ነኝ። እሱን ሰማሁ። በቃ ይገባኛል። እየተሰሙት ያለው ስሜት ይገባኛል። ቢሆን ስራችሁን ስሩ። በቃ የእናንተን ስራ ከምንትን ከሚልባቸው እኔ ዳኒ ወዴትም አይሄድም። ኑ አይወሉት። ስሙኝ ይኸውልህ ዳኒ ወዴትም አይሄድም። አንክ ልጄ ለምን ልጄ እንደዛ ትላለህ? እዚህ ነው መሆኑን ፈልገው። እነሱም ስራ አላቸው። እነሱም ስራቸውን ይስሩ። አንተ ከኔ ጋር እየመጡ ይዩ። ችግር የለውም። አንቺ እባክህ ልጄ እባክህ እሺ በለኝ። እኔ እንደዚህ የምተኛ ከቤት አሁን ተብልልኝ እንዴት ትተኛለህ? አንተን አንድ ጊዜ ነው ማድረግ ፈልጋለሁ። ዳኒ የሕክምና ክትትል እየተደረገለት ይገኛል። ዶክተሮቹም እዚሁ ነው ያሉት።
ከዚህ ወዴትም ሊሄድ አይችልም። ይሄን ነገር እንዲሰሙኝ ይፈልጋል። ሌላ አምባጓሮ አይፍጠሩ እዚህ ጋር ይሉት እረፍት ማድረግ መቻል አለበት። ይሄ ልጅ ለምን ይበጠብጡታል? ልጄ እባክህ ልለምን እባክህ ልውሰደው ቤት። አሁን እዚህ ጋር ይሉት ስለለመኑኝ ስላለመኑኝ አይደለም። ለዳኒ የሚጠቅመው እዚህ መሆኑ ብቻ ነው። ዶክተሮች እንደልባቸው የሚያገኙት እዚህ ብቻ ነው። ለምን አይሰሙኝም? ቆይ አሁን እንደዚህ ልጁን መጥቶ መበጥበጥ ምንድን ነው? ይሄው ምን ብሎ የነበር ነው ሲሳመጡት? እሱማ ብዬ ነበር እና ምንድን ነው? ለምን ቃሉትን አያከብሩ? ለምን አጉል ማይሆን ነገር እናደርግ? ለምን ካሜራማን በእናትህ ካሜራውን አጥፋልኝና ማረጋጋት አለብኝ። ሴትዮ ይኸውልህ ስሙ፣ እኔ ደህና ሆናለሁ። አስፈላጊ የሆነ ሕክምና እያደረጉልኝ ነው ያሉት። በዛ ላይ ደግሞ እኔ ጸጥታ ነው የምፈልገው። አሁን ላይ አሁን ነግሬው ነበረ፣ ናቲን ነግሬው ነበረ ምንም አይነት ጩኸት እንዳይፈጠር። እኔ አይምሮ ይረበሻል። አሁን ላይ አልቻልኩም። በቃ ብዙ ጩኸት መስማት አልፈልግም። ካሜራን ታጠፋልኛለህ አንዴ? ሁሉም ነገር እኔና እርሶ ከካሜራ ጀርባ አውርተን ተመልሰን እንገባለን። ካሜራማን ካሜራን አጥፋልኝ። ይኸውልህ ተረጋጉ። ኑ አንዴ ወጣ ብለን አውርተን እንመለሳለን። ሂዱ። እሺ እንግዲህ ውድ ቤተሰቦች ከደቂቃዎች ቆይታ በኋላ በድጋሚ ተመልሼ ወደ እናንተ መጥቻለሁ። እንግዲህ እናንተም እንደተመለከታችሁት የዳኒ እናት እዚህ ሲመጡ ስሜታቸው መቆጣጠር አቅቷቸው በጣም ብዙ ነገሮችን ሲያወሩ ነበረ። እንዲሁም ዳኒን ይዤ ወደ ቤቴ ካልሄድኩኝ እያሉ በጣም ብዙ አምባጓሮችን ሲፈጥሩ ነበረ። እውነቱን ለመናገር ዳኒ ፊት ይሄ ነገር እንዲፈጠር አልፈለግኩኝም ነበረ። ከሚኪ ጋርም ስናወራ እንዲሁም ደግሞ ከሕክምና ባለሙያዎቹ ጋር ስናወራ ዳኒ ምንም አይነት መረበሽ እንደሌለበት እንዲሁም የተረጋጋ ሁኔታ ላይ መገኘት እንዳለበት እየነገሩ ነበር። ራሱም ሲያወራ እንደሰማችሁት ጸጥ ያለ የተረጋጋ ቦታ ላይ መቀመጥ ብቻ ነው የሚያስደስተኝ እያለ ነበረ። ሕክምና ባለሙያዎቹም እየነገሩ ነበር። እውነቱን ለመናገር ምንም አይነት መረበሽ ያለበት ቦታ ላይ መቀመጥ መቻል የለበትም፣ አእምሮ መረጋጋት መቻል አለበት እያሉ ነበረ። እኔም ይሄ ነገር እንዲፈጠር የዳኒን እናት ቀደም ብዬ ከማስገባት የፊት ሁሉንም ነገር ነግሬያቸው ነበረ፣ እንዲረጋጉ እሱ ፊት ምንም አይነት ለቅሶ ምንም አይነት አምባጓሮ እንዳይፈጥሩ ነግሬያቸው ነበር። ነገር ግን ስሜታቸው መቆጣጠር አቅቷቸው ብዙ ነገሮችን እያሉ ነበር። ዳኒ ይዤ ካልሄድኩ ጭምር እያሉ ነበር። እናት ናቸው፣ እረዳቸዋለሁ ለምን እንደዚህ እየሆኑ እንደሆነ። ቢሆንም ተረጋግተን ከምንም ነገር በላይ የዳኒ ጤና ይቀድማል። እዚህ ጋር አሁን በተወሰነ መልኩ ተረጋግተዋል። ለዛ ነው ያስገቧቸው። እንግዲህ እንደምትመለከቱት ነው። እናንተም ምንም ቢሆን እናት ናቸው። ስለዚህ ምንም ነገር ቢያደርጉ ምንም ነገር ቢሆኑ እኔ አልፈርድም እውነቱን ለመናገር። ቢሆንም ግን አሁንም ቢሆን የዳኒ እናት እንዲረጋጉ ነው የምነግሮት። ዳኒ አሁን ላይ ምንም አይነት መረበሽ መቻል የለበትም። በቃ መረጋጋት አለበት። ይህንን ነገር እንድታውቁ ፈልጋለሁ። በጣም በተደጋጋሚ ቴክስት እየላኩልኝ ስለነበረ ስልክም እየደወሉልኝ ስለነበር ከዛም አልፎ እኛ ለቀረጻ ወዳዘጋጀነው ቤት ጭምር እየመጡ በጣም ብዙ ነገሮችን ሲረብሹ ስለነበረ ጭምር ነው አሁን ላይ እዚህ ጋር የመጡት እንጂ እውነቱን ለመናገር ዳኒን ካሜራ ፊት እንዳይቀርብ ነው የምፈልገው። በዚህ ሰዓት ምንም አይነት ካሜራ ፊት እንዲቀርብ አልፈልግም። ግዴታ ስለሆነብኝ ነው። አሁንም ቢሆን እንድታዩት ያክል ነው። ተባረክልኝ። አመሰግናለሁ ስላሳየኝ ልጅ። ከዚህ በላይ እኔ አሁን ምንም የምለውም ነገር የለኝም። እውነቱን ለመናገር ያው ከዳኒ ጋር ማናገር ነው የፈለጉት። ዳኒን ይኸው አሁን አብሮት ነው። ይሄንን ግን ይዤው ሄዳለሁ የሚለውን የምትሉትን ነገር መርሳት ነው ያለብዎት። ስለሱ ይኸውልሽ አሁን ማለት እኔ ምንም ከዚህ ቦታ ላይ ምንም አይነት የሚሄድ ፍላጎት የለኝም በመጀመሪያ ማለት ነው። አንቺን ጠልቼሽ ምናምን አይደለም፣ ግን ደግሞ ከዚህ በኋላ እኔ ምን አይነት ነገር ውስጥ እንዳለሁኝ ማወቅ አልቻልኩኝም። አእምሮዬ ምንም ሰላም አይደለም። ጭራሽ አይደለም ሌላ ነገር ይቅርና ሰው ቀስ ብሎ ሲያወራ ራሱ እየረበሸኝ ነው አሁን ላይ ያለው። እኔም በቃ ምንም አቅም እያነሰኝ ነው ያለው በብዙ ነገር ምክንያት ማለት ነው። በጣም ሁኔታዎች ከብደውኛል ከምላችሁ በላይ አላቅም። እናቴ ራሱ በተደጋጋሚ እየመጣም ስላልሆነ በአንድ በኩል ቅር ላይለኝ ጀምራል። ነገሩ እኮ ይገባኛል እኮ ግን ደግሞ አውቃለሁኝ ማለት በዚህ ሰዓት ላይ ጥሩ ሰዎች ናቸው፣ ለእኔ ይሆናሉ፣ ለእኔ ይገባሉ ብዬ ማሰባቸው ሰዎች በዙሪያዬ ያሉ ሰዎች ናቸው። ምንም እንኳን እናቴ አሁን እንዲህ ተሸፋፍኖ ቢቀርብም ካሜራ ፊት ስለሆነ ነው። ሌላ ይቅርና ምን ያክል ፊታቸውን ሳየው በአንድ በኩል የጥፋተኝነት ስሜት በአንድ በኩል የደስታ ስሜት እንደሚሰማኝ በምን ብዬ መግለጽ እንዳለብኝ ራሱ አላቅም። እኔ በጣም ግራ የገባው ሁኔታ ላይ ነው ያለሁት አሁን ላይ በጣም ከሚባለው በላይ። የትም ቦታ መሄድ አልፈልግም። ምንድን ነው የተፈጠረው? እኔ እኮ ግራ ገባኝ ልጄ። አንድ እንድታቆም የምፈልገው ነገር ቢኖር
ይገባኛል እናቴ ነሽ። ከዚህ በፊት በተፈጠሩት ምክንያት በጣም ስሜታዊ እየሆንሽ እንደሆነ ይገባኛል። የኔ ሁኔታ እያሳሰበሽ እያስጨነቀሽ እንደሆነ ይገባኛል። ግን ደግሞ አንድና አንድ እንድታቆሚ የምፈልገው ነገር ለዚህ ሁኔታ ለዚህ ምን ማለት ራሱ በጣም ይከብደኛል። እንደዚህ አካለ ስንኩል መሆኔን ራሱ በእነሱ ላይ ባታላክኪው፣ በናቲና በሚኪ ላይ ባታላክኪው ደስ ይለኛል። ምክንያቱም ለዚህ ነገር ዋነኛ ተጠያቂ የሆነውን ሰው በቁጥጥር ስር ውሏል። እኔም አውቀዋለሁኝ። ለዛ ነው እንደዚህ ያልኩሽ ያለሁትና አንድና አንድ ነገር እንድትተባበር በቃ በትብብር ምሽ ይሁን ወይ ልለምንሽ። በቃ ናቲና ሚኪ እንደዚህ ያደረጉ የምትይውን ነገር አቁሚ። ሌላ ማንም አይደለም። የአክስቴ ልጅ ሄራኒ ነች እንደዚህ ያደረገችኝ። እኔ አምኛት ጓደኛ አላቅም። እኔ ምንም አውቀው ታሪክ አለ። እኔ ሲጀመር እንደዚህ መሆኔን ራሱ ያወቅኩት ከእንቅልፌ እንደተነሳው ነው ያሰብኩት እንጂ ሌላ ምንም የተፈጠረ ነገር አልመሰለኝም። እሺ ልጅ ቆይ ንገረኝ እዚህ ድረስ ማን ያመጣ? እሺ ማን አመጣ? እሺ ናቲ ነው። ሌላ ማን ሊሆን ይችላል ስታስቢው? ከዛ ሁሉ መዓት ያወጣኝ፣ ከዛ ሁሉ አላቅም የእንቅልፍ ዓለም ያወጣኝ፣ የህልም ዓለም ያወጣኝ ናቲ ነው። እኔ ምን ማለት እንደን ከቻልሽ ብታመሰግኛቸው፣ እግሩ ላይ ወድቀሽ ብታመሰግኝ፣ ከዚህ በፊት ለተፈጠሩት ነገሮች እሱንም ሚኪንም ይቅርታ ብትጠይቂ በጣም ደስ ይለኛል። እሺ ልጅ ቆይ ንገርህ ልጅ እዚህ ድረስ አመጡ። እሺ ምን እንደተፈጠረ የምታውቀው ነገር የለም? የሚሰማ ነገር የለም? ይኸውልህ ዳኒ እናት አሁን እኔ ለእርሱ ያለውን ነገር በአጭሩ ለማብራራት ያክል ዳኒን ስናገኘው የወይዘሮ ሀሊማ ማለትም ደግሞ የዳኒ አክስት ቤት ውስጥ ነው። ከከተማ ወጣ ብሎ ጫፍ ላይ የሚገኝ ቤት ውስጥ ነበር ያገኘነው። ስናገኘው ደግሞ ብቻውን አይደለም ያገኘነው፣ ወይንም ደግሞ ከሌላ ሰው ጋር አይደለም ያገኘነው፣ ከዳኒ አክስት ልጅ ጋር ያገኘነው፣ ማለትም ከሄራኒ ጋር። ይኸውልህ አሁንም ቢሆን አንድ ነገር ልንገሩት፣ የምነግሮትን ነገር በዝምታ እንዲሰሙኝ ነው የምፈልገው። ምንም እኛ ላይ ነገሮችን እንዲያላክኩ ወይንም ደግሞ ባላረግነው ነገር እኛን እንዲወነጅሉን አልፈልግም። ከዚህ በኋላ እኛ በዚህ ነገር ላይ ጭራሽ ትዕግስት አይኖረንም። ምክንያቱም እስከዛሬ ድረስ ይበቃናል። በጣም ብዙ ሰድባችሁናል፣ በጣም ብዙ አንጓጣችሁናል። ስለዚህ ከዚህ በላይ ትዕግስት የለንም ጭራሽ። ሁሉንም ነገር አስፈላጊ ከሆነ በህጉን ለመፍታት እንችላለን። ከዚህ በኋላ ምንም አይነት ስም ማጥፋት እንድታደርጉብን አልፈልግም። ሲቀጥል ነግሮት የምፈልገው ነገር ይህንን ሁሉ ነገር ያደረገችው የገዛ ያክስቱ ልጅ ነች፣ ማለትም ሂራኒ። ሁሉንም ነገር እራሷ ጭምር አምናለች፣ እያንዳንዱን ነገር። ዳኒም ስሙኝ አንድ ጊዜ ዳኒም ፓራላይዝ ሊያደርገው የሚችለው መድኃኒት በቀን 3 ጊዜ ሰጠው ነበር፣ ጠዋት፣ ማታ እና ምሳ ሰዓት ላይ። እንደዛ አድርጋ ከሰጠችው በኋላ ያዘዘሽ ማን ነው በምንላት ሰዓት ጭምር እናቴ ነች አለችው። ማለትም ደግሞ የዳኒ አክስት ማለት ነው። የዳኒን አክስት ይዘን በምናወራ ሰዓት ይሄን ሁሉ ነገር እሷ እንዳላደረገች እየነገረችን ነበር። አሁንም ቢሆን የዚህ ነገር መነሻ የሆነው ሰው ማን ነው የሚለውን ነገር በማጣራት ላይ ነው የምንገኘው። እኛ ዳኒን ከማዳን ዳኒን የተሻለ ቦታ ላይ ለማድረስ ከመልፋት ውጭ ምንም ያደረግነው ነገር የለም። እርሶም ቢሆን እንዲረጋጉ ነው የምፈልገው። አሁን ላይ እኔን ይቅርታ እንዲጠይቁ ምናምን ነገር አልፈልግም። በቃ ተረጋግተው ዳኒ ሰላም ይፈልጋል፣ ጸጥታ ይፈልጋል። በይሳት ነግሬዎታለሁ። ዳኒ ካላገኘሁት ብለው በጣም እያስጨነቁኝ ስለሆነ ነው ያገናኙት ጭምር። እኔ አልቻልኩም። ራሴ ነው አመመኝ። ደህና ሰው መስላ ቀርባኝ አልነበረም እንዴ? ለእሱ ያሰበች መስላ ባለፈው እንትን አላለችኝም እንዴ? እንደገና እርቅ አላቀረበችም ለእኔ። እንደዚህ አዙራ ልጄ ልትወጋ ነው እንዴ እንደዚህ ሆነችው? ምን አርጊ ብላ ነው? ምን አርጋለችው? ምንድን ነው የምትፈልገው ከሱ? እኔ በዚህ ጉዳይ አሁንም ቢሆን ምንም ማለት አልፈልግም። ምንድን ነው የምትፈልገው? አይተሃል እኮ ሰው መስላን የታረቀችኝ እኮ። ልጄ ምን አደረጋተኝ? የልጄ መከራ የበዛው ለምንድን ነው? ረኳት እኔ አንድ ላይ ሆናችሁ በጣም ብዙ ነገሮችን ስትናገሩ ነበር። በጣም ሰው መስላኝ ነበር የቀረበችኝ። እንደገና ታርቀኛለች። እንደገና ወድሻለሁ ብላ እኮ ቀርባኛለች። ለካ ለዚህ ነው። እሷና እኔ እኮ በቃ ተስማምተናል። እኔ ላምንህ አልችልም። እኔ አሁንም ቢሆን ከእናንተ ራስ አልወርድም። እኔ በፍጹም እሷ ልታረገው አትችልም። ቆይ ልጄ እሷ ልታረገው አትችልም። በፍጹም በፍጹም። እሷ አይደለም በጣም ነው የምትወደው። ከኔ እኩል ከኔ አብልጣ ነው የምትወደው። ያሳደገችው ልጇ እኮ ነው። ከዚህ በኋላ የእኛን ስም ማጥፋቱን የሚቀጥሉ ከሆነ በህግ ነው የምጠይቁት። ውሸት ነው። እያታለሉ ነው እነሱ ናቸው። ምን እያልሽ ነው ያለሽ? በፍጹም ይሄን ለምን አልችልም? ይኸውልሽ አትጩ። ሲጀምር በመጀመሪያ ጆሮዬ ላይ አትጩሂብኝ። ሲቀጥል ደግሞ ማለት ነው ይወንጅሏት መጠየቅ ያለበት ሰው ይጠየቅ። ተሸውዱ ነው
ልቀቂኝ። አንተን ውሸት አንተ ሊያሳምኑ ፈልገህ ነው። እባክሽን ተይኝ በእናትሽ። እኔ እያስጨነቅሽኝ ነው። ምን አይነት ስራ ነው እየሰራሽ ያለሽ? ቢያንስ ያዳኑኝን ሰዎች መናገርሽን አቁሚ እያልኩሽ እኮ ነው። እሷ ደግሞ ለአንተ አትጨክንም። እንደዚህ አንድና አንድ ሰው ተጠያቂ አለ። ያን ሰው ጠይቂ፣ መጠየቅ አለብሽ እያልኩሽ። አላምንም። ይሄን አላምንም። ከለምንሽ ውጪልኝ በእናትሽ። ከለምንሽ ውጪልኝ በእናትሽ። ካሜራውን አጥፋልኝ ናቲ፣ ካሜራውን አስጠፋልኝ። ልቀቂኝ። እኔ አልፈልግም። ናቲ እባክህን አስወጣልኝ። አለበለዚያ መስማት ያለባትን ነገር እየሰማች አይደለም። አስወጣልኝ። ያደገችው እናቱ ናት። በፍጹም ይሄን አታረግ። በእናትህ ናቲ ለምንድን ነው የማትሰማኝ? ዳኒ ተረጋጋ። ካሜራውን አስጠፋልኝ። ከዚህ በላይ እኔ እርሶ መታገስ አልችልም። በቃ ይሉት አሁንም ቢሆን ያመጣሁት ይሰሙኛል። አሁንም ቢሆን እዚህ ቦታ ላይ ጊዜው የመጣሁት በጣም በቃኝ። እኔ ከዚህ በኋላ ይሉት ስሙኝ፣ ዳኒን ለመጨረሻ ጊዜ ነው የሚያዩት። እንደዚህ ሆኖ ይሰሙኛል አይደል? ከዚህ ወደዛም በግዶት ይወጣል። ወዴትም አይሄድም። እጮሃለሁ። ወዴትም ካሜራማን ያረጋችሁትን አርጋችሁ ባክስየው አልታላከኩ ነው እንዴ? ራስህ ነገራቸው። ለምንድን ነው የማትሰሚው? እነሱ እያዳኑኝ ነው። አሰሚም እንዴ? እነሱ ያረጉብህ ነገር አለ። በእናትህ ናቲ አስወጣልኝ። በቃ እባክህ ልጄ፣ ተረዳኝ ልጄ። ምን ሆነህ ነው? አልወጣም እንዴ? ውጡ። ይኸውልህ ሌላ አምባጓሮ አይፍጠሩ። እባክህን አስወጣልኝ። አልሄድም። በፍጹም ልቀቀኝ። ስሙኝ፣ አሁን ሌላ አምባጓሮ አይፍጠሩ። ዳኒ ሰላም መሆን መቻል አለበት። ውጡልኝ። ወዴትም አይሄድም ዳኒ። ለዘቆት እሱ ነው። ወዴትም አይሄድም ዳኒ። እባክህ እኔ ጉልበት እንድጠቀም አያድርጉኝ። በቃ ቀጥታ ውጡልኝ። ካሜራማን አጥፋልኝ። ውጡ። ለምን የማይወጡት? ዳኒ ሰላም መሆን መቻል አለበት። ለምን የማይሰሙኝ? እሱን ትቼ አልሄድም። በቃ ካሜራማን አጥፋልኝ። ልቀቀኝ። ውጡልኝ እባክዎት። እሺ እንግዲህ ውድ ቤተሰቦች ከደቂቆች ቆይታ በኋላ በድጋሚ ተመልሼ ወደ እናንተ መጥቻለሁኝ። እንግዲህ እናንተም እንዳያችሁት የዳኒ እናት በጣም እያስቸገሩን ነበር። እውነቱን ለመናገር ለምን እንደዚህ ሆኖ አይደለም፣ ልጃቸው ካለበት ሁኔታ አንጻር እንደዚህ መሆናቸው ተገቢ ነው ብዬ አስባለሁ። ቢሆንም አሁንም ቢሆን ማስቀደም ያለብን የዳኒን ሰላምና የዳኒን ጤና ነው። ለእናንተም እየነገርኳችሁ ነበር የዳኒ እናት እዚህ ጋር ተቀምጠው፣ ነገር ግን እየሰሙኝም አልነበረም መሰለኝ። በጣም ነገሮችን ከቁጥጥራችን ውጪ ለማድረግ እየሞከሩ ነበረ። እኔም በወቅቱ በጣም ስሜታዊ ሆኜ እንዲወጡ በግድ ነው ያስወጧቸው። እውነቱን ለመናገር እንደዛ ያደረኩበትም ምክንያት ዳኒ ሰላም እንዲሆን፣ ዳኒ እንዲረጋጋ ከማሰብ ነው እንጂ እኔ እሳቸው ላይ የተለየ ጥላቻ ኖሮኝ አይደለም። እውነቱን ለመናገር ከዚህ በፊት እኔ እሳቸውን ወይም ደግሞ የዳኒን አክስት እንድጠላ የሚያደርግ በጣም ብዙ ነገሮችን እየተናገሩ ነበረ። በጣም ዲስሪስፔክት እያደረጉ ነበረ። ቢሆንም እኔ ነገሮችን ይዤ እያብሰለሰልኩኝ ራሴ ማስጨነቅ መፈልግ አይነት ሰው አይደለሁኝም። ወዲያው ነው ነገሮችን የተውኳቸው። እነሱ ባወሩት ነገር ራሳቸው ይጸጸቱበት። እኔ ያደረኩት ነገር እስከሌለ ድረስ ምንም እኔን ሊያሳስበኝ ሊያስጨንቀኝ የሚገባ ነገር የለም። ከዳኒ አክስት ጋርም ሆነ ከዳኒ እናት ጋር የተለየ ጥላቻ የለብኝም፣ የተለየ ቁርሾ የለብኝም። እኔ የምፈልገው የዳኒን ሰላም መሆን እንዲሁም ደግሞ ወንጀሎችን ማጋለጥ ነው። ሁሉም ሰው ወንጀለኛ እስከሆነ ድረስ እኔ ከሱ ጎን ልቆም አልችልም። እውነቱን ለመናገር ከዳኒ አክስት ጋራም ያለኝን ግንኙነት እያያችሁት ነበረ። የተለያዩ ነገሮችን እያልኳት ነበሩ። እውነቱን ለመናገር እንደዛም ስላት የነበረው ወንጀሎቹን የሰራችውን ነገር በሙሉ እንድታውጣልኝ ነው እንጂ ከእሷ ጋር የተለየ ጥላቻ እንደሌለኝ እንድታውቁልኝ ይፈልጋለሁ። የዳኒ እናትንም ቢሆን አከብራቸዋለሁ። ነገር ግን ከእሳቸው ጋር ምንም አይነት ችግር የለብኝም። ልጠላቸው አልችልምም ጭምር። ምክንያቱም የዳኒ እናት ማለት የኔም እናት ነች። የዳኒ እናት እስከሆኑ ድረስ ላከብራቸው ልወዳቸው ይገባል። ምንም አይነት ዲስሪስፔክት ማድረግ የለብኝም። እሳቸውም ማክበርም ጭምር አለብኝ። ውድ ቤተሰቦች እንግዲህ አሁን ላይ በጣም እየጮኩባቸው ያስወጧቸውም እንደነገርኳችሁ ለዳኒ ሰላም ስል ነው እንጂ ምንም እንደዛ ማድረጉን ጭራሽም አልፈለግኩትኝም ነበር። እውነቱን ለመናገር ከመጀመሪያውም እዚህ ባይመጡ በጣም ደስተኛ ነኝ። እንደዛም እያልኩኝ ያለሁት እናትና ልጅ ለማራረቅ አይደለም። ዳኒ ሰላም እንዲሆን ካለን ጉጉት የተነሳ ነው። ከዚህም ይዘውት እንዲሄዱ ያልፈቀድኩላቸው ዳኒ ደህንነቱ የተረጋገጠ ቦታ ላይ እንዲሆን ስለፈለግኩ፣ እንዲሁም ደግሞ ለሕክምና ባለሙያዎቻችን ቅርብ ሆኑ እዚሁ አጠገባቸው ሆኑ በማንኛውም በፈለጉት ሰዓት አጠገቡ እየመጡ መመርመር የሚፈልጉትን ነገር እንዲመረምሩ እንዲሁም ደግሞ ጤናውን እንዲከታተሉልኝ ስለምፈልግ መሆኑን እናንተ እንድታውቁልኝ ይፈልጋሉ። ውድ ቤተሰቦች እንግዲህ አሁንም ቢሆን ከካሜራ ጀርባ የዳኒ እናት ከኛ ከስራ ባልደረቦች ጋር ይገኛሉ። በዛ ስሜት ሆነው ወደ ቤታቸው እንዲሄዱ አልፈለግኩኝም። እውነቱን ለመናገር መንገድ ላይ የሆነ ችግር ወይም ደግሞ የሆነ አደጋ ሊገጥማቸው ይችላል። ከራሳቸው ጋር አይደሉም። መረጋጋት መቻል አለባቸው። በጣም ስሜታዊ ሆነዋል። በዚህ ሁኔታቸው በለቃቸው ምናልባትም መንገድ ላይ
ነገሮችን እያብሰለሰሉ ስለ ልጃቸው ስለ ዳኒ እያሰቡ ምናልባትም ክፉን ያረቀባቸውና የመኪና አደጋ ሊደርስባቸው ይችላል፣ እንዲሁም ደግሞ የተለያየ አይነት አደጋ ሊደርስባቸው ይችላል ብዬ ስላሰብኩኝ እንዲሁም ደግሞ ያንን አደጋ ለማስወገድ ስለፈለግኩኝ ጭምር አሁን ላይ ከኔ ከስራ ባልደረቦች ጋር ሆነው እየተረጋጉ ይገኛሉ። እንግዲህ የተሻለ ሁኔታ ላይ ሲሆኑ ወደ ቤታቸው በራሳችን መኪና የምናደርሳቸው ይሆናል። እንግዲህ እስከዛው ድረስ ከሚረጋጉ ድረስ ከኛ ጋር እንደሚቆዩ ለእናንተ ለውድ ቤተሰቦቻችን ማሳወቅ እፈልጋለሁ። እንግዲህ ዳኒም ያለበትን ሁኔታ ይንገረን። ያው ያለውን ነገር ማለት ከኔ አልፎ ወደ ቤተሰቦችም ያዩት ነገር ነው። እኔ እንጃ ምን ማለት እንዳለብኝ አላቅም። በጣም በጣም እያፈርኩ ነው ያለሁት አሁን ላይ ማለት እናቴም መታ ስትል የነበረው ነገር አለ። አክስቴም ከዚህ በፊት እያደረገች የነበረችውን ነገር እያለች ያለችው አሁንም ስቲል እያለች ያለችው ነገሮች ቅድምም ስታወራም ስለሰማሁም ጭምር ነው። ማለት እኔ አላቅም በእነሱ በእኔ አይደለም በእኔ ብቻ አይደለም በእናቴ በምታደርገው አክስቴ በምታደርገው ነገር ከሚባለው በላይ በጣም እያፈርኩ ነው ያለሁት። ለምን አላቅም ነገሮች እኔ እንጃ በጣም በጣም የሆነ የሚያስጠላ ሁኔታ ላይ ያሉ ነው እየመሰለኝ ያለው። እኔ እንጃ በስነ ስርዓት ድንገት የሆነ ነገር ተብሎ መጥቶ ኢቭን አንተ የኔን ህይወት እንደታደክልኝ ራሱ እያወቀች ስትወቅስ ስትናገር አንተንም እንዲሁ ደግሞ እዚህ ከመጣሁኝም በኋላ ሲንከባከበኝ በቃ በየሰዓቱ በለው በየደቂቃው በለው በቃ ሚኪ ከኔ ጋር ነበረ። ይሄ ቀረጻ ሲደረግ ብቻ ነው ከዚያ አካባቢ ዞር የሚለው ለአንዳንድ ነገር ማለት ነው፣ አንዳንድ ነገሮችን ለመስራት እንጂ ከዚሁ ከኔ ጋር ሆኖ ነው ሚኪ ራሱ ያለውና ያን ነገር እያየሁኝ ግን ደግሞ መተው እነሱ እንደዚህ ሲሉ ማለት አላቅም የሆነ እኔ በጣም ነው ውስጥ እያፈረ ያለው ማለት ቀና ብዬ ለማየት ራሱ በጣም እየተሸማቀቅኩ ነው ያለሁት። እኔ እንጃ እኔም ብዬ በራሴ በጣም በተደጋጋሚ ይቅርታ ጠይቄያለሁኝ ናቲ። አላቅም እነሱ ቦታ ላይ ሆኜ የእነሱን ደግሞ በእኔ በእውነት እኔ በጣም ይቅርታ ማለት እፈልጋለሁ። ምክንያቱም ከዚህ በፊት በጣም ብዙ ነገሮችን ሲሏችሁ ነበር እነዚህ ሰዎች እየመጡ በጣም ይቅርታ ውድ ቤተሰቦች፣ ያው ትረዱኛላችሁ ብዬ አስባለሁ ካለሁበት ሁኔታ አንጻር ማለት ከዚህ በፊት እኔን ደጋፊ ሆነው መጥተው በጣም ብዙ የማይባሉ ነገሮችን የህፃን ከትልቅ የማይጠበቅ ስራ ሲሰሩ እንደነበረ አውቃለሁኝ። ምክንያቱም ከኔ ጋር ሆኖ ነው ያንን ነገር ሲያደርጉ የነበረው። ማለት በጣም በጣም ውርደት ነው አሁን ላይ እኔን እየተሰማኝ ያለው። በጣም እንደተዋረድኩ አድርጌ ነው ራሴን እያሰብኩት ያለሁት። ምክንያቱም እነዚህ እንጃ እውነቱን ራሱ ሊታያቸው እየቻለ አይደለም ማለት ነው ወይስ እነሱም እንደኔ ተመርዘው ነበረ? አልገባኝም። ይሄን ያክል ጭፍን መሆን እኔም በሰዓቱ እኮ አልነበርኩኝም አይደለም እያልኩ ያሉት፣ ግን ደግሞ አሁን መንቃት አይቻልም ነገሩን? ቆይ ማሰላሰል አይቻልም? እነሱ ቢያንስ በእድሜ እኮ ከኛ ይበልጣሉ አይደለም? እኔ አላቅም ማለት ከጎኔ እንደዚህ አይነት ሰው ወይ ከናንተ የጉዳዩ ባለቤት ያልሆነ ሰው ብቻ የኔ የምለው ሰው ከጎኔ ኖሮ ይህንን ነገር ባማክረው ደስ ይለኝ ነበር። ግን ደግሞ ከጊዜ ወደ ጊዜ እኔ ከጎኔ ያለ ሰው ማንም የለም ማለት ከዚህ ጉዳይ ገለልተኛ ሆኖ እኔን ከጥቅም ውጪ ፈልጎ ወይ ደግሞ እኔን ከመጉዳት ሀሳብ ውጪ የሆነ ኒውትራል የሆነ ሰው ከጎኔ ቢኖር ደስ ይለኝ ነበረ። ማለት ቢያንስ ካሜራ አብርቼኝ ሳይሆን ከካሜራ ውጪ ተነጋግሬ የውስጤን አውጥቼ ነግሬው ሊረዳኝ የሚችል ሰው ማለት ነው።
አሁን ለአንተ እንደዚህ ብለህ ማስተባበል ወይ ደግሞ የምርም ተሰምቶኝ ይቅርታ እየጠየቅኩ እንደሆነ ነው የምታስበው። ማለት ሀሳብህን ሼር ልታደርግ የምትፈልግ እንኳን የውስጥህን እኔ ሙሉ ለሙሉ ትነግረኛለህ ብዬ አላስብም። ምክንያቱም እዚህ ነገር ውስጥ አንተም አንደኛው ተሳታፊ ስለሆንክ ማለት ነው። በተጎጂ ወገን ሆነ በዛኛው በኩል ደግሞ ስታስበው እናቴ፣ አክስቴ፣ ሲቀጥል እህቶቼ ብዬ የምጠራቸው ሰዎች ራሱ አላቅም የሆነ ሳይድ ይዘው ከኔ የሆነ ነገር ፈልገው እንደዛ ነው ነገሮች እየሆኑ ያሉት አሁን ላይ። ማንኛውም ሰው ያለ ጥቅም እኔን እየቀረበኝ አይደለም፣ ወይ ደግሞ ለጥቅም ብለው እየጎዱኝም ጭምር እንደሆነ ግልጽ ነው አይደለም። እኔ ይቅርና ይኸው ወደ ቤተሰቦች የሚያውቁት ነገር ነው። ኖርማል ጓደኛ ብዬ ያስኳቸው ሰዎች የኔን ስም ለማጥፋት የሚሄዱበትን ርቀት አይተናል ሁላችንም። ቤተሰቤ ምን ያክል በእኔ ምክንያት እየፈራረሰ ነው ሁላ ማለት ይችላሉ። ሳስበው አንዳንዴ ምን አለበት መጀመሪያውኑ እኔ የምወለድባት ቀን ራሱ ባትፈጠር ማለት ያንን ቀን ዘሎ መኖር ቢቻል። እንደዚህ ሁላ እስከመመኘት ሁላ ደርሻለሁኝ። አሁን ላይ አላቅም ናቲ፣ እኔ አንድና አንድ ነገር ማለት የምፈልገው ነገር በእነዚህ ሰዎች ስራ ከልቤ አፍሬ ያለሁኝ እኔ አላቅም። ይቅርታ የሚለውን ቃል ራሱ በጣም እየደጋገምኩትም ስለሆነ ሊሰለች ይችል ይሆናል። ግን ደግሞ እኔ እስካሁን ከውስጥ የጥፋተኝነቴ ስላልወጣልኝ ነው ይህን ነገር በጣም በተደጋጋሚ እያልኩት ያለሁት። እባካችሁ ለእነሱን ይቅርታ ልጠይቅ ናቲ። ችግር የለውም እንትን አትበል። አንተን የሚያጨናንቀህ ነገር የለም። እነሱንም ቢሆን የእውነቱን ለመናገር የምቀየምበት ምንም አይነት ምክንያት የለኝም። እያወራሁም እየሰማኸኝ ነበር። እኔ ማንም ሰው ላይ ቂም አልያዝኩኝም፣ አንተም ላይ ጭምር ቂም አልያዝኩኝም። ቂም ቢይዝ እንደውም አንተ ላይ ነበር መያዝ የነበረብኝ ከነበረን ቅርበት አንጻር። እንደዛ ማድረግ ትንሽ ነገሮች አሁን ብቻ ያንን ነገር ወደኋላ ተመልሼ ማውራት አልፈልግም። ሁሉንም ነገር ፈተነዋል። አሁን ላይ ሰላም ነን ብዬ አስባለሁ። ዳን እኔን ማማከር የምትፈልገው ነገር ካለ በማንኛውም ሰዓት እንዳለሁኝ አጠገብህ እንዳለሁኝ በየትኛውም ሁኔታ ሊሆን ይችላል አጠገብህ እንዳለው እንድታቅልኝ እፈልጋለሁ። አንተን የሚያሳፍርህ ወይንም ደግሞ አንገትህን የሚያስደፋህ ምንም አይነት ነገር የለም። እኔና አንተ ወንድማማቾች ነን። እንዲሁም ደግሞ ሚኪም ወንድማችን ነው። ምንም ማለት አይደለም። ገባህ አይደል? ይሄ ስለ በህይወት ውስጥ የሚፈጠር ነገር ነው። ከዚህም የባሱ በጣም ብዙ ነገሮችን አብረን አሳልፈናል። አሁንም ቢሆን ከዚህ የባሱ በጣም ብዙ ነገሮችን ማሳለፋችን የማይቀር ነገር። ዋናው አንተ ደህና ሁን፣ ጤና ይጠበቅ። እስከ መጨረሻው ነገሮችን ፈተን አንተ ደህና ሆነ ቆመህ ለማየት ያብቃን። ሌላው ነገር ተርፍ ነው ዳኒ። ሁሉም ነገር አስፈላጊ ከሆነ ሁላችንም እንወቀቀሳለን። እኔም አንተ ሚኪም አንድ ፕሮግራም ይዘን የምንወቀቀስበት ጊዜ ይመጣል ብዬ አስባለሁ። ማውራት የምንፈልጋቸው ነገሮች በሙሉ በግልጽ እናወራለን። እንግዲህ የማይሆንም ከሆነ ያን ያክል ሚኪን በግልጽ አውልቼዋለሁ ስለዚህ ጉዳይ። አንተ ላይ ምንም አይነት ቂም እንዳልያዘ ጭምር ነግሮኛል። እኔም በራሴ የምነግር ነገር አንተ ላይ ምንም አይነት ቂም አልያዝኩኝም። በቃ በጊዜው የነበርክበትን ሁኔታ ተረድቻለሁ። ቤተሰቦች እየመጡ እኛ ላይ ስለሚሳደቡት ነገር እውነቱን ስነግርህ ዳኒ፣ እነሱ መጥተው ሰድቦኝ ሄዱ። እነሱ በሄዱበት ቅጽበት ሁሉንም ነገር ከአእምሮዬ አጠፋዋለሁ። ምክንያቱም መረበሽ አልፈልግም። የዳኒ እናት እኮ እንደዚህ ያለችኝ፣ የዳኒ እናት እኮ እንደዚህ ተናገረችኝ፣ የዳኒ አክስት እንደዚህ ያለችኝ ብዬ ራሴን ማጨናነቅ አልፈልግም። በቃ ሁሉም ነገር ሲያልፍ ያልፋል። እነሱ ሰደቡኝ፣ እነሱ ዘለፉኝ፣ እነሱ እኔን ወንጀለኛ አሉኝ። እኔ ላይ የሚፈጠር ምንም አይነት ነገር የለም። ጥፋቱን እኔ አላጥፋ፣ እነሱ ያሉትን ወንጀል እኔ አልስራ። የኔ ፍላጎት ያ ነው። በቃ አንተም እንድትጨናነቅ አልፈልግም። ምንም ነገር ሁሉንም ነገር መፈታት ባለበት ጊዜ እንፈቷለን። ቅር የሚልህም ነገር ካለ ይቅርታ መጠየቅም የምፈልግ ከሆነ በማንኛውም ሰዓት ካሜራችንን አብርተን አንተ ደህና በሆንክበት ጊዜ ሁሉንም ነገር ፊክስ ማድረግ እንችላለን። አሁን ማረፍም አለብህ። ብዙ ስትጨቃጨቅም ስትጮም ነበር፣ ረፍት ማድረግ አለብህ። እንግዲህ ውድ ቤተሰቦች ሁሉንም ነገር እናንተም እንደተከታተላችሁት ነው። እንግዲህ ዳኒናት የነበረ ሁኔታ በደንብ አይታችኋል። አሁንም ቢሆን ስለ ሁሉም ነገር ማጣራታችንን የምንቀጥል ይሆናል። እስከዛው ድረስ ውድ ቤተሰቦች ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ሀሳባችሁን በኮሜንት እንድታስቀምጡልን ስል በአክብሮት ጠይቃችኋለሁ። አብራችሁን ቆዩ።
ወዴትም አይሄድም ዳኒ። ልቀቁት እሱን። አርፎ ተቀመጡ። ስሙኝ፣ አልተውትም። ምን ማለት ነው? ምን ማለት ነው? በቃ የዛ ልጅ እኮ ነው። መናገርሽን አቁሚ እያልኩሽ እኮ ነው። እሷ ደግሞ ለአንተ አትጨክንም። እንደዚህ አንድና አንድ ሰው ተጠያቂ አለ። ያን ሰው ጠይቂ፣ መጠየቅ አለብሽ እያልኩሽ አላምንም። እንደዛም እያልኩኝ ያለሁት እናትና ልጅ ለማራረቅ አይደለም። ዳኒ ሰላም እንዲሆን ካለን ጉጉት የተነሳ ነው። እባክህ ልጄ፣ እባክህ ተረዳኝ ልጄ፣ ተረዳኝ ልጄ። ምን ሆነ ነው? አልወጣም እንዴ ውጡ። ይኸውልህ ሌላ አምባጓሮ አይፍጠሩ። አላውቅም። እነሱ ቦታ ላይ ሆኜ የእነሱን ደግሞ በእኔ በእውነት እኔ በጣም ይቅርታ ማለት ፈልጋለሁ። በቃ እኔ ከዚህ በኋላ ይኸውልህ ስሙኝ፣ ዳኒን ለመጨረሻ ጊዜ ነው የሚያዩት። እንደዚህ ሆኖ ይሰሙኛል አይደል? ከዚህ ወደዛም በግዶት ይወጣል። ወዴትም አይሄድም። ለምን አንተ ራስህ ነግረኸኛል። እኔ እንደዚህ በመድኃኒት እንደዚህ እንደሆነ ያደረገችኝ አንድና አንድ ሴት ነች። በቃ ሄራኒ፣ ከሷ ውጭ ማንም የለም። አእምሮዬ ምንም ሰላም አይደለም። ጭራሽ አይደለም ሌላ ነገር ይቅርና ሰው ቀስ ብሎ ሲያወራ ራሱ እየረበሸኝ ነው አሁን ላይ ያለው። እነዚህ ጓደኞች ናቸው። መቼም እኔ ድሮም አላማሩኝም። ወደ እነሱ አልጠቁም። እና ማን ሊሆን ይችላል? ልጄ፣ ወይኔ ልጄ፣ አይደሉም እያልኩሽ ነው። እንደዚህ አካለ ስንኩል መሆኔን ራሱ በእነሱ ላይ ባታላክኪው፣ በናቲና በሚኪ ላይ ባታላክኪው ደስ ይለኛል። ምን አለበት መጀመሪያውኑ እኔ የምወለድባት ቀን ራሱ ባትፈጠር። እኔ ምን ማለት እንደ ከቻልሽ ብታመሰግኛቸው፣ እግሩ ላይ ወድቀሽ ብታመሰግኝ፣ ከዚህ በፊት ለተፈጠሩት ነገሮች እሱንም ሚኪንም ይቅርታ ብትጠይቂ በጣም ደስ ይለኛል። ምንም አላረጉኝም። ምነው ከኔ ቤት ብትሄድልኝ ምን አለበት? እነሱ ምንም አላረጉኝም። ወደ እነሱ ምንም ባይኖር እኮ ላንተ ሳልሆን አልቀርም ልጄ። ምን አድርጌ ነው ልጄ እንደዚህ ሆንክ? እባክህ ልጄ። እሷና እኔ እኮ በቃ ተስማምተናል። እኔ ላምንህ አልችልም። እኔ አሁንም ቢሆን ከእናንተ ራስ አልወርድም። እኔ በፍጹም እሷ ልታረገው አትችልም። ቆይ ልጄ፣ እሷ ልታረገው አትችልም በፍጹም። እኔ ምን አውቃለሁ? እኔ ከኔ ምን ፈልጋ እንደሆነ ምን አውቃለሁ? እኔ አላምንም። እሷ አትሆንም። ምን ማለት ነው? እሷ አትሆንም ማለት ነው ማለት ነው እኮ ነው። ሲያረጋው አይተሻል ታዲያ? እኔ አልቻልኩም። ራሴ ነው አመመኝ። ደህና ሰው መስላ ቀርባኝ አልነበረም እንዴ? ለእሱ ያሰበች መስላ ባለፈው እንትን አላለችኝም እንዴ? እንደዚህ ብሎ ነገር የለም። አርፎ ተቀመጡ። ይኸውልህ እኔ ሌላ ትርፎሬ እንዳወራ አያድርጉኝ በፍጹም። እኔ ወስደዋለሁ። ቤት ነው የምወስደው። በቃ ልጅ ነው ቤት ነው የማደርገው። የእኛን ስም ማጥፋቱን የሚቀጥሉ ከሆነ በህግ ነው የምጠይቁት። ውሸት ነው። እያታለሉ ነው እነሱ ናቸው። ምን እያልሽ ነው ያለሽ? በፍጹም ለምን አልችልም?